አሳብቼ ከውጭውም ጣውት ከውጭ አሁን ለምን ፈልጋለሁ ልገለው ፈልጋለሁ። አትችልም። እሱ ልገለው ፈልጋለሁ። የመናፍስትን ጉዳት ሳናውቅ እንደ ስጋ ተወልደን በስጋ አድገን መናፍስት ኑሯችንን፣ ጊዜያችንን፣ ዘመናችንን፣ እድላችንን ሲጫወትበት እንስቃለን። በምግብ ሰጠው ጓደኛው በምግብ ሰጠው ምን እንዲሆን ያለው እንዲያወድም ነው። ስራው እንዲሰራ ነበር፣ አልተሳካም። ብትና ሁሉም ያሰበውን እየተከተልኩ ያሰበውን ሁላ ብትነዋለሁ። እንደ ድንቀት ያሰራውን ሁላ ሳይቀር ምንድን ነው የሚያስበው? ሁሉ ለእድገት ነው ያስባል። እኔ ከኋላ ሆኜ ደረጃውን አውርቅ። በእውነት አጋንንት በዚህ ልክ ሲታዘዝ ውሃው ሲወጣ በጣም ደስ ይላልና ኃይለ አጋንንትን አምላካችን እግዚአብሔር ከእግራችን በታች ይጣልልን። ሰይጣን አጋንንት ሰይጣን ነኝ። አሳብቼ ከውጭውም ጣውት ከውጭ አሁን ለምን ፈልጋለሁ ልገለው ፈልጋለሁ። አትችልም። እሱ ልገለው ፈልጋለሁ። ቀጠቀጠ አልቻለሁም። ጣሊያን ሀገር ያመጣ ነው። ከጣሊያን እስኩ ስነ ስርዓት ያዙ። ስንት ዓመት ነው ከያዝከው? እድሜ ልኩን ነው ወይስ? እድሜ ልካቸውን ነው ያዝኳቸው። ጠቅላላ ቤተሰቡን ነው ያዝኩት። ለምንድን ነው ያዝከው? በቃ እንቀናባቸዋለን። ያላቸውን አሳጥተናቸዋል። እሱንም አሳጥተነዋል። እጁን ባዶ አስቀርነዋል። ከውጭ አምጥተን ልንገለው ነበር። አልቻለውም። ስንት ነው ብዛት? 20 ነን። 20 ከልጅነቱ ጀምሮ ውጭ ሀገር ስንት ዓመት ኖረ? 12 ዓመት ኖሯል። 12 ዓመት ባዶ አረከው። ያለውንም እዚህ አሳጣሁት። እዚህ ያለውንም ንብረቱን አሳጣሁት፣ አሸጥኩት። ባዶቹን አስቀርቼዋለሁ። አስቀረው? አዎ፣ ምንም የለውም። አሁን ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው የሚለው በመንፈስ እንዲህ አይነትም ጉልበተኛ ለማሸነፍ እንድንችል ነው። ከስጋ የተወለደ ስጋ ነው ሲል ደግሞ የመናፍስትን ጉዳት ሳናውቅ እንደ ስጋ ተወልደን በስጋ አድገን መናፍስት ኑሯችንን፣ ጊዜያችንን፣ ዘመናችንን፣ እድላችንን ሲጫወትበት እንስቃለን፣ እናሾፋለን። ቲያትር ተመልካቾች ነን፣ ግን የስጋ በመንፈስ እስረኞች ነን። ከመንፈስ ቅዱስ መወለድ ነው። ከመንፈስ መወለድ ሌላው ስነስርዓት ተነሳ፣ ስማት ወደዚህ ለቀት ሄዳላት ሄደ ተመርከክ እኮ አልኩ። ተንበርከክ፣ በኢየሱስ ክርስቶስ ስም ታዘዝኩ። ተመርከክ። ለቀት ሄዳላት ሄዳለሁ። ቶሎ ቧጥናው ከሰውነቱ ከሰውነቱ ምኑ ላይ ነው ያለው? ሁሉ ሰውነቱ ላይ መላ ሰውነቱ፣ እጁንም እግሩንም ይዘ ሰላማዊ መስሎም ጠላት ይሆናል። ጠላት ሆኖም ሰላማዊ ይመስላል። የተገላቢጦሽ ህይወት መኖር ከጀመርን የአንድ ትውልድ ዕድሜ እየጨረስን፣ በእኔ ዕድሜ ምንም እንደው ሰላማዊ የሆነ ሰው ማየት ተቸግረናል። የእኛ ዘመን ትውልድ መባረክን ሳይሆን መረገምን ዕጣው አድርጎ የሚጓዝ ነው። ዕለት ዕለት አንዱ አንዱን ይረግማል፣ ትልቁ ትልቁን ይረግማል፣ ትልቁ ትንሹን ይረግማል፣ ትንሹ ትልቁን በቃ እንደዚህ በመናፍስት ተቋስለንና ስቃዮችን እያጎረበትን የኖርን መሆናችን ይኸው እንዲህ ነው። ይሄ ነው ማረጋገጫው። በእያንዳንድ ግላዊ ህይወታችን ውስጥ እንዲህ አይነት ነገር ነው ያለው። ተመልከቱ። ቧጥነው ከሰውነት በኢየሱስ ክርስቶስ በስላሴ ስም በወላዲቱ አምላክ ስም በቅዱስ ሚካኤል ስም ሲኦል ታስረናል። ቶሎ ማነው? ሚሊዮን ቆንጆ ስም ነው፣ ግን ያው ሚሊዮን አልሆንክም እንጂ። ከየት ነው የመጣው? ከአዲስ አበባ። እዚህ ነበርክ ያለው? ጣሊያን ነበርኩ። ትቀጠቅጠው ነበር ነው ወይስ ገና አልገባህም? አሁን ነው የገባሁት። አሁን ነው የጀመርኩት። አሁን ነው የጀመርከው? በስንት ዓመት? ገና አሁን
አሁን የጀመሩት ጊዜ ብዙ አባክናለሁ። አላውቀውም ነበር አላውቀውም። በል በርታ በርታ። ሳልገል አልለቅም የሚል ነው ያለው፣ ግን ምንም አቅም የለው። ዘመዶች ቤተሰቡን ሁሉ አስሯል። እህቴም ታስራለች። ሁሉ ተሳስሯል። በል በርታሽ። አይዞህ ያዝ። ኮፍያውን ስጠው። በርታ። ተመርከክ ተመርከክ። ስማ ተመርከክ። ሰላም መተት ምን አድርጌ ተባል ባለው ንብረት ላይ ተነስኩ። ስነ ስርዓት ተንበርከክ። ምን አድርገው ነው የተባልከው? ያለው አውድበት እንዴ ቀጥ በልና ቁም። የት ነው ያዝከው? አረቅጥ አረቅጥ የሚባል ሀገር ነው። አረገጥ የት ነው? ወደ ደቡብ ደቡብ። በምግብ ሰጠው ጓደኛው። በምግብ ሰጠው። ምን እንዲሆን? ያለው እንዲያወድም ነው። ስራው እንዲሰራ ነበር፣ አልተሳካም። ተነቃ። ሁለት ሸጠ፣ አንድ ይቀራል። አንዱም ሊሸጥ ነው። ምንድነው ሁለት የሸጠው? መኪናዎች ነበሩት። ከባባድ መኪና ሁለት ነበረ፣ ሸጠ እና ሸጥከው? ሸቀል ናቸው። አየላ ሸቀል ናቸው። ለጫትና ለሴሽ አስቀማችሁት? እና ስንት አመቀማችሁ? 17 ዓመታችን ቃማችሁ? ምን መቃም ብቻ፣ ቤቱም ንብረቱም ራሱ ጎጆ ምኑ ካለውም ላይ ሁሉ አሸሽጬዋለሁ። ምን ቀረው ታዲያ? አሁን የሆነ ያህል ንብረቶች አሉ። እነሱ ላይ ሰሞኑ ጠንካራ ተመቻች ሚስት አለች። የት አለች ሚስት? አለች። መታለች? አንቺ ነች? ከወልቂጤ ነው? አረቀት? እሺ። ምን ያደርገዋል? በጣም አሁን ብዙ አመት ነው ያሰቃየዋል። የሰራበት አይገባም። ከቤተሰብ ያጣላዋል፣ ከሰው ያጣላዋል። እጅግሩ ታስሮ ነበር። መድኃኒዓለም ዘክረዋለሁ። እንግዲህ መድኃኒዓለም የወር ድረስ አንተ መፍትሄ ስጣኝ ብዬ ስልክ ስከፍት በቲክቶክ እርሶ መጡልኝ። 2-3 ሲመጡኝ እዚህ ቦታ ወስጄ አባ ማርያም ያድኑታል ብዬ ብዙ ጊዜ ነበር የተማጸንኩት። ናዝሪት ለወስታው ስል እምቢ አለኝ። ከዛ በዚህ ሳምንት የለቀው አይጸልይም፣ አይሰግድም፣ አይሰጠውም፣ እንዳይገባ ነው የተደረገበት። ስንት ናችሁ? ስንት አጋንንት ነው? እኔ ብቻዬ ነኝ። ስንት ነህ? ብቻዬ ነኝ። አንድ ነኝ። እኔ አጋንንት ነው? ሰይጣን ነኝ። የሰይጣን ነኝ። የደብተራ ነው? የጠንቋይ ነው? የደብተራ። በስንት ብር ነው የተመተትከው? በ150 ብር። በ150 ብር ስንት መኪና ሸጥ? 2 መኪና ተሽጧል በየጊዜ። የ150 ብር ሰይጣን 2 መኪና ያሸጣል። ድክመታችን እንግዲህ ምን ያህል እንደጠነከረ ተመልከቱ። ተመልከት። ዋጥና ውጣ ከሰውነቱ ዋጥና ውጣ። ቶሎ በል ተዘጋጅ። ምኑ ላይ ነው ያለው? ሰውነቱ ላይ ነው ያለሁት። ሰውነቱ ላይ በምንድን ነው የበላው? በምንድን ነው የበላው? የበላውማ ያውቀዋል። አብረው ሲበሉ ነበር። አብረው ሲበሉ ጓደኛው ነው። በጉርሻው ነው። በጉርሻ ምን አድርግ ተብለህ? ያለው ሊያወድምና እንዳልቀድመው እንዳይቀድመው። አቤት አቤት፣ እንዳይቀድመው። የእኛ መጠላለፍ ይኸው እንግዲህ ጥልፍልፍልፍ ያለ ዘመንን አመጣ። ተጠላልፈን ትምህርት ቤቱ ይጠላለፋል፣ ተማሪው ይጠላለፋል፣ አዋቂው ይጠላለፋል፣ አገልጋዩ ይጠላለፋል፣ ምንም አይጠላለፋል። በልቧጥረው ተከሰውነቱ ነው። ቶሎ በል አፍላቢ ተዘጋጅ። በኢየሱስ ክርስቶስ ስም አንድ ጋር ሁሉም አንድ ጋር። አንተ ምንድን ነህ? ያሰበውን ሁላ እንደ ዱቄት በትንበታለሁ። የሰራውን ሁላ ብትን ተጠቃ ብትን ናተ ተጠቃ እዚህ ጋር ብትን ነው ብትን። ሁሉም ያሰበውን እየተከተልኩ ያሰበውን ሁላ ብትነዋለሁ። እንደ ድንቀት ያሰራውን ሁላ ሳይቀር። ምንድን ነው የሚያስበው? ሁሉ ለእድገት ያስባል። እኔ ከኋላ ሆኜ ደረጃውን አውልቅ አይሰጉም። ምንድን ነው ስራው? ስራው በወርቅ ይላል። ወርቅም አላገኘም። ይንከራተተዋለሁ። እኔ እንከራተትኩት። ያሰበው ሁላ ትልቅ ነበር። አይነ ጥላ ነው። አይነ ጥላም አለ። ቆየ መተትም አለ። መተትም አለው። ሽዋጥ ነው ተከሰውነቱ። ሁለት ተዘጋጅ፣ በሙሉ ተዘጋጅ። አንተም ተዘጋጅ። ተዘጋጅታል። አንተም ተዘጋጅ። እሺ፣ በኢየሱስ ክርስቶስ ስም አንድ ጋር ነው ያልኩት። እዚህ የመጣው ተዘጋጅ ሁሉ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በስላሴ ስም ሲኦል ታስረናል። እልል ብላችሁ እግዚአብሔርን አመስግኑ።
በእውነት አጋንንት በዚህ ልክ ሲታዘዝ ጮሆ ሲወጣ በጣም ደስ ይላልና ኃይለ አጋንንትን አምላካችን እግዚአብሔር ከእግራችን በታች ይጣልልን፣ ያስወግድልን። ኃይለ አጋንንት እንደምታዩት ቅድም አንዱ ከተናገረው ወንድማችን መካከል ቅዱስ ሚካኤልን ባይጠራ ኖሮ ሕይወቱን እናጠፋው ነበረ ሲል ሰምታችኋል አይደለ? በቅዱስ ሚካኤል ተጠብቆ እስካሁን ቆየ። ይኸው ዛሬ ሙሉ በሙሉ ተፈውሷል። ይህን ያደረገ እግዚአብሔር ይመስገን። አመስግኑት እግዚአብሔርን። በአባታችን ላይ አድሮ ይህ ድንቅ ስራ የሚሰራ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እኒህ ድንቅ አባት በእውነት መንከባከብ ከጎናቸው መሆን ይጠይቃል። አጋንንት በእያንዳንዱ ሰው ላይ ሰልጥኖ ሰውን በሽተኛ ሆኖ ይቀር ነበር። ሐዋርያው ቅዱስ ጳውሎስ እንደተናገረው ስጦታ ልዩ ልዩ ነው ብሎ እንደተናገረው ለአባታችን ለመላከ መንክራት ግርማ ወንድሙ የተሰጠ ጸጋ በጣም ልዩ የፈውስ ጸጋ፣ የበረከት ጸጋ እግዚአብሔር ሰጥቷቸዋል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ሁልጊዜ እግዚአብሔር በእሳቸው ላይ አድሮ እንዲፈውሰን የአምላካችን ቅዱስ ፈቃዱ ይሁንልን።